በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአትሮኖስ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? የሰኔ ወር ስንክሳርን አብረን እንከታተል። አትሮኖስ ሚዲያን ሰብስክራይብ በማድረግ አብራችሁን ሁኑ። የተለቀቁ ቪዲዮዎችን ላይክ ያድርጉልን። እናመሰግናለን። ለወዳጅ ዘመዶ ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ያድርጉ። እግዚአብሔር ይስጥልን። አትሮኖስ ሚዲያ። ሰኔ 7 ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ስለ ቆሮንቶስ ሰዎች። የቆሮንቶስ ሰዎች ሆይ ለእናንተ አፋችን የተከፈተ ነው፣ ልባችንም የሰፋ ነው። ከእናንተ የደረሰ ሐዘን በእኛ የለም፣ ከእኛም በእናንተ ላይ የደረሰ ሐዘን የለም። ነገር ግን በልባችሁ አዝናችኋል። ልጆቼ እንደመሆናችሁ ይህን እላችኋለሁ፣ ከእናንተ ላይ ስለሚገባኝ ብድራቴ እናንተ ፍቅራችሁን አስፉልኝ። ከማያምኑ ስለ መለየት ተጠራጣሪዎች አትሁኑ። ወደ ማያምኑ ሰዎች አንድነትም አትሂዱ። ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ብርሃንንስ ከጨለማ ጋር የሚቀላቅል ማን ነው? ክርስቶስን ከቤልሆር ጋር አንድ የሚያደርገው ማን ነው? ወይስ ምዕመናንን ከመናፍቃን ጋር አንድ ወገን የሚያደርጋቸው ማን ነው? የእግዚአብሔርን ታቦትስ በጣዖት ቤት ውስጥ የሚያኖር ማን ነው? የሕያው እግዚአብሔር ማደሪያዎች እኛ አይደለንምን? እግዚአብሔር እንዲህ ሲል ተናገረ፣ እኔ በእርሱ አድራለሁ፣ በመካከላቸውም እኖራለሁ፣ አምላካቸውም እሆናቸዋለሁ፣ እነርሱም ሕዝቤ ይሆኑኛል። ስለዚህም ከመካከላቸው ተለይታችሁ ውጡ፣ ከእነርሱም ተለዩ፣ ወደ ርኩሳንም አትቅረቡ። እኔም እቀበላችኋለሁ፣ አባት እሆናችኋለሁ፣ እናንተም ወንዶችና ሴቶች ልጆች ትሆኑኛላችሁ አለ ሁሉን የሚገዛ እግዚአብሔር። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነት የነፍሳችሁን ድህነት ታገኛላችሁ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን በነገሯችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። የሐዋርያት ሥራ። መጀመሪያውንና ሁለተኛውን ዘብ አልፈው ወደ ከተማ ወደምትወስደው ወደ ብረቱ መዝጊያ ደረሱ። ያን ጊዜም መዝጊያው ራሱ ተከፈተላቸው። ወጥተውም በአንድ ስላች መንገድ ሄዱ። መልአኩም ጴጥሮስን ትቶት ሄደ። ያን ጊዜም የጴጥሮስ ልቦና ተመለሰለትና እግዚአብሔር መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ በእውነት አሁን አወቅኩ አለ። ከዚህም በኋላ ባስተዋለ ጊዜ ብዙዎች ወንድሞች ተሰብስበው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ። ጴጥሮስም በሩን አንኳኳ። ሮዴ የምትባል ብላቴናም ልትከፍትለት መጣች። የጴጥሮስም ድምፅ መሆኑን አውቃ ከደስታ የተነሳ አልከፈተችለትም። ነገር ግን ጴጥሮስ በበር ቆሞ ሳለ ሮጣ ነገረቻቸው። እነርሱም አብደሻልን? አንድ ጊዜ ታገሺ አሏት። እርሷ ግን እርሱ እንደሆነ ታረጋግጥ ነበር። እነርሱም ምናልባት መልአኩ ይሆናል አሉ። ጴጥሮስ ግን በሩን ማንኳኳቱን ቀጠለ። ከፍተውም ባዩት ጊዜ ተደነቁ። እርሱ ግን ዝም እንዲሉ በእጁ አመለከታቸው። ከወህኒ ቤትም እግዚአብሔር እንዳወጣው ነገራቸው። ይህንንም ለያዕቆብና ለወንድሞች ሁሉ ንገሩ አላቸው። ከዚያም ወጥቶ ወደ ሌላ ስፍራ ሄደ። በነጋ ጊዜም ወታደሮች ጴጥሮስ ምን ሆነ ብለው ታወኩ። ሄሮድስ ግን
አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገሏቸውም ዘንድ አዘዘ። ከዚህም በኋላ ከይሁዳ ወደ ቂሳርያ ወርዶ በዚያ ተቀመጠ። የማቴዎስ ወንጌል። ጋኔን የሚጥለው ሰው እንደተፈወሰ። ወደ ሕዝቡም በደረሱ ጊዜ አንድ ሰው ወደ እርሱ ቀርቦ እየለመነ ሰገደለት፣ እንዲህም አለ፣ አቤቱ ልጄን ማርልኝ፣ ክፉ ጋኔን በየወሩ መጀመሪያ ያሰቃየዋልና ይዞ ይጥለዋል። ብዙ ጊዜም ወደ እሳት ይጥለዋል፣ ወደ ውሃም የሚጥልበት ጊዜ አለ። ወደ ደቀ መዛሙርትህ አመጣሁት፣ እርሱንም ማዳን ተሳናቸው። ከዚህም በኋላ ጌታችን ኢየሱስ መልሶ የማታምን ጠማማ ትውልድ፣ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደዚህ አምጡልኝ አለ። ጌታችን ኢየሱስም ገሠጸውና ጋኔኑ ከእርሱ ወጣ። በዚያች ሰዓትም ልጁ ዳነ። ከዚህም በኋላ ደቀ መዛሙርቱ ለብቻቸው ቀርበው ጌታችን ኢየሱስን ስለምን እኛ ማውጣት ተሳነን አሉት። ጌታችን ኢየሱስም ስለ እምነታችሁ መጓደል ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ ተነቅለህ ሂድ ብትሉት ይፈልሳል፣ የሚሳናችሁ ነገርም የለም። ይህ አይነት ግን ያለ ጾምና ጸሎት አይወጣም አላቸው። ስንክሳር። አባ አበስኪሮን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊም የሆነ አባ አበስኪሮን በሰማዕትነት ሞተ። ይህም ቅዱስ ከአንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበር። የከሃዲው ንጉሥ የዲዮቅልጣኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አስዮጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎች ወልፌዎስ፣ አርማኒዎስ፣ አርኪያስ፣ ጴጥሮስ፣ ቀራኒዮስ የተባሉ ነበሩ። እኒህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አበስኪሮን ጋር ተስማሙ። በንጉሡም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሡም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ሥቃይም እንዲያሰቃዩአቸው አዘዘ። ንጉሡ እንዳዘዘም አደረጉባቸው። ከእኒህ ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ አበስኪሮስን ግን ታላቅ ግርፋት እንዲገርፉ ታዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማ ውስጥ እንዲጎትቱ ታዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሸባ ቤት ማንደጃ ውስጥ ጨመሩት። በሥቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለ ምንም ጉዳት አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከሥራየኞቹ ሁሉ የሚበልጥ በሥራዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ሥራየኛ መጣለት። እርሱም የውሸባ ቤቱን ዘግተው ሽንት እንዲረጩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አሾክሾክና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውን ወስዶ በብረት ወጨት አድርጎ አበሰላቸው። በውሸባ ቤቱ ውስጥ ወደ አባ አበስኪሮን አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንነት ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምንም ጥፋት ባላደረሰበት ጊዜ መሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚራዳ ሰይጣንህስ በክብር ባለቤት በጌታዬ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑ ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከ ታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮን ላይ ግን ቁጣና ብስጭትን በመጨመር ጽኑ ሥቃይን አሰቃየው። አባለዘሩንም እንዲቆርጡ አዘዘ።
እርሱ ግን በመከራ ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግሥተ ሰማያት ተቀበለ። ከቅዱስ አበስኪሮን ተአምራትም አንዱን እንነግራችኋለን። በግብፅ ደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። ካህናቷም ክፉ ሥራ የሚሠሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ መጥቶ ሁሉም በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አበስኪሮን ተቀምጦ የላዕላይ ግብፅ የሆነች ብያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ ደነቁ። ከተኙም በኋላ ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላዕላይ ግብፅ ብያሁ ወደምትባል አገር በ100 የወርቅ ዲናር ወደ ገዛት ምድር ከንዋየ ቅድሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ አቆማት። የአገር ሰዎችም በጠዋት ነቅተው ወደ ውጪ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኟት። እጅግ ፈጽሞም አደነቁ፣ ምስጉኑን እግዚአብሔርንም አመሰገኑት። ከዚያም ጊዜ ጀምሮ ድንቅ ተአምራት የሚደረግባት ሆነ። ለእግዚአብሔር ምስጋና ይሁን። ለእኛም በዚህ ሰማዕት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። 16,000 ሰማዕታት። በዚችም ዕለት መኮንን አርማኒዎስ ያሰቃያቸው የ16,000 ሰማዕታት የዕረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የእመቤታችን ቤተ ክርስቲያን የተከፈተበት በዓል ከ1000 ዓመታት በፊት ምስር ካይሮ ውስጥ። በዚችም ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመት ሰማዕትነት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰኔ 8 የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች። አሁን ግን ቀድሞ ርቃችሁ የነበራችሁ እናንተ በኢየሱስ ክርስቶስ ሆናችሁ በክርስቶስ ደም ቀረባችሁ። ሁለቱን አንድ ያደረገ ሰላማችን እርሱ ነውና፣ በሥጋውም በመካከል የነበረውን የጥል ግድግዳ አፍርሶ ጥልን ሻረ። ሁለቱንም አድሶ አንድ ያደርጋቸው ዘንድ በሥርዓቱ የትእዛዝን ሕግ አጠፋ፣ ዕርቅንም አደረገ። በመስቀሉም በአንድ ሥጋው ሁለቱን ወደ እግዚአብሔር አቀረባቸው፣ በእርሱም ጥልን አጠፋ። መጥቶም ቀርበን ለነበርነው ሰላምን፣ ርቃችሁ ለነበራችሁትም ለእናንተም ሰላምን ሰጠን። እርሱ መርጦናልና ሁለታችንንም በመንፈስ ቅዱስ ወደ አባቱ አቅርቦናል። እንግዲህስ ወዲህ እናንተ ከቅዱሳን ጋር ባለአገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም። በነቢያትና በሐዋርያት መሠረት ላይ ታንጻችኋልና የሕንፃው የማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው። እርሱም ሕንፃ ሁሉ የሚያያይዝበት የእግዚአብሔርም ቤተ መቅደስ ግንብ የሚያድግበት ነው። እናንተ በመንፈስ ቅዱስ የእግዚአብሔር ማደሪያ ልትሆኑ በእርሱ ታነጻችሁ። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን በነገሯችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ፣ ስለምትመጣው ደስታ። ስለዚህ የልቦናችሁን ወገብ ታጥቃችሁና ነቅታችሁ ኑሩ። ኢየሱስ ክርስቶስም ሲገለጥ
የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም በአካሄዳችሁ ሁሉ ቅዱሳን ሁኑ። እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ። የሐዋርያት ሥራ። ሙሴን ተናግሮ እንዳዘዘው ባሳየው ምሳሌ የሠራት የምስክር ድንኳን በአባቶቻችን ዘንድ በምድረ በዳ ነበረች። ኢያሱና አባቶቻችንም በተራ ተቀብለው እግዚአብሔር ከአባቶቻችን ፊት አስወጥቶ ወደ ሰደዳቸው ወደ አሕዛብ ሀገር ከእነርሱ ጋር አገቧት። እስከ ዳዊት ዘመንም ነበረች። ዳዊትም በእግዚአብሔር ፊት ባለሟልነትን አግኝቶ ለያዕቆብ አምላክ ማደሪያ ያገኝ ዘንድ ለመነ። ሰለሞን ግን ቤትን ሠራለት። ነገር ግን ልዑል የሰው ልጅ በሠራው ቤት የሚኖር አይደለም። ነቢይ እንዲህ ብሎአልና፣ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ምን ዓይነት ቤት ትሠሩልኛላችሁ? የማርፍበት ቦታስ ምን ዓይነት ቦታ ነው? ይህን ሁሉ እጆቼ የሠሩት አይደለምን? ስለ እስጢፋኖስ የመጨረሻ ንግግር እናንተ አንገታችሁ የደነደነ ልባችሁም የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። አባቶቻችሁ ከነቢያት ያላሳደዱት ማን አለ? ዛሬም እናንተ አሳልፋችሁ የሰጣችሁትንና የገደላችሁትን የጻድቁን መምጣት አስቀድመው የተናገሩትን ገደሏቸው። በመላእክትም ሥርዓት ኦሪትን ተቀብላችሁ አልጠበቃችሁትም። የዮሐንስ ወንጌል። ጌታችን ኢየሱስ ከዮሐንስ ይልቅ ደቀ መዛሙርትን እንዳበዛና እንደሚያጠምቅ ፈሪሳውያን መስማታቸውን አወቀ። ነገር ግን ደቀ መዛሙርቱ እንጂ እርሱ ራሱ ጌታችን ኢየሱስ አላጠመቀም። የይሁዳንም ምድር ትቶ ዳግመኛ ወደ ገሊላ ሄደ። በሰማርያ በኩልም ሲያልፍ ሳለ ያዕቆብ ለልጁ ለዮሴፍ በሰጠው በወይን ቦታ አቅራቢያ ወዳለችው ሲካር ወደምትባለው የሰማርያ ከተማ ደረሰ። በዚያም የያዕቆብ የውሃ ጉድጓድ ነበረ። ጌታችን ኢየሱስም መንገድ በመሄድ ደክሞ በዚያ ጉድጓድ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። እነሆ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ጌታችን ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ያቺ የሰማርያ ሴትም አንተ አይሁዳዊ ስትሆን እኔም ሳምራዊት ስሆን እንዴት ከኔ ዘንድ ውሃ ልትጠጣ ትለምናለህ? አለችው። አይሁድ ከሳምራውያን ጋር በሥርዓት አይተባበሩም ነበርና። ጌታችን ኢየሱስም የእግዚአብሔርን ስጦታና ውሃ አጠጪኝ ብሎ የሚለምንሽ ማን እንደሆነ ብታውቂስ አንቺ ደግሞ በለመንሽው ነበር፣ እርሱም የሕይወትን ውሃ በሰጠሽ ነበር ብሎ መለሰላት። ያቺ ሴትም እንዲህ አለችው፣ ጌታዬ መቅጃ እንኳን የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ አንተ ትበልጣለህን? እርሱም ልጆቹም ከብቶቹም ከእርሱ ጠጥተዋል። ጌታችን ኢየሱስም መልሶ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ ዳግመኛ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በውስጡ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆንለታል እንጂ። ሴቲቱም ጌታዬ ሆይ እንዳልጠማ ዳግመኛም ውሃ ልቀዳ ወደዚህ እንዳልመጣ እባክህ ከዚህ ውሃ ስጠኝ አለችው። ጌታችን ኢየሱስም ሄደሽ ባልሽን ጥሪና ወደዚህ ነይ አላት። ሴቲቱም ባል የለኝም ብላ መለሰችለት። ጌታችን ኢየሱስም እንዲህ አላት፣ ባል የለኝም በማለትሽ መልካም ተናገርሽ። ቀድሞ 5 ባሎች ነበሩሽ፣ ዛሬ አብሮሽ ያለው ግን ባልሽ አይደለም። ይህንስ እውነት አልሽ። ሴቲቱም እንዲህ አለችው፣
ጌታዬ፣ አንተ ነቢይ እንደሆንህ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ይሰግዱበት ዘንድ የሚገባው ስፍራ በኢየሩሳሌም ነው ትላላችሁ። ጌታችን ኢየሱስም እንዲህ አላት፣ አንቺ ሴት፣ በዚህ ተራራ ወይም በኢየሩሳሌም ብቻ ለአብ የማይሰግዱበት ሰዓት እንደምትመጣ እመኘኝ። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን። መድኃኒት ከአይሁድ ወገን ነውና። ነገር ግን በእውነት የሚሰግዱ በመንፈስና በእውነት ለአብ የሚሰግዱባት ጊዜ ትመጣለች፣ እርሷም አሁን ናት። አብ እንዲህ የሚሰግዱለትን ይሻልና። እግዚአብሔር መንፈስ ነውና የሚሰግዱለትም በመንፈስና በእውነት ይሰግዱለት ዘንድ ይገባል። ሴቲቱም ክርስቶስ የሚሉት መሲህ እንደሚመጣ እናውቃለን፣ እርሱም በሚመጣ ጊዜ ሁሉን ይነግረናል አለችው። ጌታችን ኢየሱስም የማነጋግርሽ እኔ እርሱ ነኝ አላት። በዚያም ጊዜ ደቀ መዛሙርቱ መጡ፣ ከሴት ጋርም ይነጋገር ነበርና ተደነቁ። ነገር ግን ምን ትሻለህ? ወይስ ከእርሷ ጋር ለምን ትነጋገራለህ? ያለው የለም። ሴቲቱም እንስራዋን ትታ ወደ ከተማ ገባች፣ ለሰዎችም ነገረች። የሠራሁትን ሁሉ የነገረኝን ሰው ታዩ ዘንድ ኑ፣ እንጃ እርሱ ክርስቶስ ይሆን? ስንክሳር እመቤታችን ቅድስት ድንግል ማርያም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 8 በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብሩ ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህም እንዲህ ነው። ለጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘህ ወደ ግብፅ አገር ሂድ አለው። ዮሴፍም ነቅቶ ተነሣ። ክብር ይግባውና ሕፃኑን ጌታችንን እናቱንና እህቷ ሰሎሜን ይዞ ወደ ግብፅ አገር ሄዱ። በዚያም በውስጧ ባሉ በብዙ አገሮች እየዞሩ 3 ዓመት ከ6 ወር ኖሩ። ሄሮድስም ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጠለት። ወደ እስራኤልም አገር ሕፃኑንና እናቱን ይዞ እንዲመለስ አዘዘው። በሚመለሱም ጊዜ ወደ ማልቅ ደረሱ። ከዚያም ወደ መጣሪያ አገር ደረሱ። ይህችም ክብር ይግባውና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እርሷም እስከ ዛሬ አለች። ሰዎችም ከአገሩ ሁሉ ከየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምናሉ። ከተባረከውም የውሃ ምንጭ ታጥበው ከደዌያቸውም ሁሉ ይድናሉ። በዛሬቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችንን ለመረጣትና ለወደዳት በሥጋም እናቱ ላደረጋት ለእርሷም ዘመድ ለሆነና ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። 1002 ሰማዕታት። በዚህችም ዕለት የ1002 ሰማዕታት መታሰቢያቸው ነው። ደግሞ የአትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸውም ሁላችን የክርስቲያን ወገኖችን እግዚአብሔር ይማረን ለዘላለሙ አሜን። በዚህችም ዕለት የእርማኖስ እናት ትምዳ አረፈች። በረከቷ ከእኛ ጋር ይኑር ለዘላለሙ አሜን።